እሺ ውድ አድማጮች አብራችሁን ስላላችሁ ከልብ እናመሰግናለን። ዝውውር መረጃችን እንግዲህ ከማንቸስተር ዩናይትድ ከአርሰናል ጋር የተገናኙ ሰፋ ያሉ መረጃዎችን ወደ እናንተ የምናደርስ ነው የሚሆነው። እንደዚሁም ስለ ሌሎች ክለቦችም ጭምር እንግዲህ ሀሳቦችን እናንሸራሽራለን። እናንተ እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትሆኑ የአክብሮት ግብዣችን ነው የሚሆነው። ወደ ተቀዳሚው ጉዳያችን እስኪ በቀጥታ ልውሰዳችሁ። የብሪያን ምቤሞን ጉዳይ ቀዳሚ እናድርግ። ብሪያን ምቤሞ በማንቸስተር ዩናይትድ ቤት በይፋዊ የዝውውር ኢላማ ውስጥ ከገቡ ከዋክብቶች መካከል አንደኛው ነው። በብሬንፎርድ ቤት አስደናቂ የሚባሉ አመታቶችን ካሳለፉ ተጫዋቾች መካከል አንደኛው ብሪያን ምቤሞ ነው። ይሄ ካሜሩናዊ ተጫዋች እንግዲህ በማንቸስተር ዩናይትድ የዝውውር ኢላማ ውስጥ ገብቷል የሚሉ መረጃዎችን መስማት ከጀመርን እጅግ በጣም በርከት ያሉ ቀናቶችም ተቆጥረዋል። ኦልሞስት ለወራት ያክል የሚቃረቡ ጊዜያቶች እንደማለት ነው እና ይህንን ተጫዋች እንግዲህ ማንቸስተር ዩናይትድ ወደ ቡድን ስብስቡ ለመቀላቀል በሚያደርገው እንቅስቃሴ እንደ መሰናክል ወይም ደግሞ እንደ እንቅፋት ሆኖበት የነበረው ዋነኛው ጉዳይ እንግዲህ ተጫዋቹን ለመልቀቅ የተጫዋቹን እናት ክለብ ብሬንፎርድ ማለት ነው የሚጠይቁት ገንዘብ ነው። ብሪያን ምቤሞ አሁን ላይ በማንቸስተር ዩናይትድ የዝውውር ኢላማ ውስጥ ገብቷል ስንል ያለ አንዳች ምክንያት አይደለም። ተጫዋቹን ለማግኘት በሚደረጉ ትንቅንቆች የዩናይትድ ሰዎች አሁን ላይ ለተጫዋቹ ከ60 ሚሊዮን በላይ ለመክፈልም ዝግጁ ናቸው። አሁንም እንግዲህ የቀረበው ገንዘብ ይህንንም ያመላክታል። ታማኝ የሚባሉት ዘ አትሌቲክስም ጭምር ይህንን ጉዳይ አረጋግጠውታል። ታዲያ ማንቸስተር ዩናይትድ ከ60 ሚሊዮን ፓውንድ በላይ ለብሪያን ምቤሞ የዝውውር እንቅስቃሴ ማቅረባቸውም ተገልጿል። እርግጥ ነው አሁንም ቢሆን በዝውውር እንቅስቃሴው ላይ እንግዲህ እንደ መሰናክል እየሆነ የሚገኘው ዋነኛ ጉዳይ ማቲያስ ኩኛ ባለፈው የውድድር ዓመት ላይ እንግዲህ በወልቭስ ቤት ካሳየው እንቅስቃሴ አንጻር ብሪያን ምቤሞ በብሬንፎርድ ቤት ያሳየው እንቅስቃሴም ላቅ ያለ ነው። በዚህም እንግዲህ ለማቲያስ ኩኛ የከፈላችሁትን ያክል ገንዘብ ለእኛ ልትከፍሉን ይገባል በሚል የብሬንፎርድ እግር ኳስ ክለብ የበላይ ጠባቂዎችም እንደ ዋነኛ መከራከሪያ አበይት ነጥብ አድርገው እንደወሰዱትም ተገልጿል። ፋብሪዚዮ ሮማኖ ከዚህ ጋር በተገናኘ በዩቲዩብ አንድ መረጃን አጋርቶ ነበር። ይህንን መረጃው ምንድነው የሚለው እንግዲህ ማንቸስተር ዩናይትድ ለብሪያን ምቤሞ ቅድሚያ የሚሰጠው ጉዳይ ነው። በተለይም የፕሪሲዝን የጨዋታ ዝግጅታቸውን ቀደም ብለው ዩናይትዳውያን ከመጀመራቸው አስቀድሞ ብሪያን ምቤሞን የቡድን ስብስባቸው አባል ለማድረግም የሚችሉትን ነገር በሙሉ ይከውናሉ የሚል መረጃን አካፍሎ ነበር። ግን አሁንም እንደ ዝውውር ወቅቱም እንደ ዝውውር መረጃዎችም ጭምር ሊታመኑ የማይገባቸው ብዙ ጉዳዮች አሉ አይደለ? ክለቦች አንዳንድ እያሉ ገንዘቦችን በማስጨመር እንግዲህ የተለያዩ መጓተቶች እንዲፈጠሩ እንደዚሁም ክለቦች እንዲሰላቸው የማድረግ ሌሎች ተፎካካሪ ክለቦች ወደ ዝውውሩ እስኪገቡ ድረስ እንግዲህ በቋፍ ላይ እንዲቆይ የማድረግ ሂደቶችን እንመለከታለን። ለአብነት ያክል ማንሳት ካለብን የላይፕዚግ እና የቤንጃሚን ሴስኮን ጉዳይ በእርግጥ ወደ በኋላ ላይ በዝርዝር እናነሳዋለን እና መሽቶ ሲነጋ የዝውውር ገንዘቡን በመጨመር ሌሎች ፈላጊ ክለቦች በዝውውር ውስጥ እንዲሳተፉ በማድረግ እና ከዛም ክለቦችን እርስ በርሳቸው በማፎካከር አንድ ተጫዋች ከሚገባው በላይ ክፍያን ለማግኘት ጥረቶችን ያደርጋሉ። ነገር ግን የብሪያን ምቤሞ ዝውውር በእንደዚህ አይነት መልኩ ይቀጥላል ወይስ ማንቸስተር ዩናይትድ በፍጥነት ልክ ማቲያስ ኩኛን ባስፈረመበት አይነት ሂደት የተጫዋቹን ዝውውር ያጠናቅቃል የሚለው ጉዳይ የሚጠበቅ ነው የሚሆነው። ዩናይትዳውያን ግን አሁንም ቢሆን ለፕሪሲዝን ዝግጅታቸው እንግዲህ ከብሪያን ምቤሞ በቡድን ስብስብ ውስጥ ቢቀላቀል ደስተኞችም ይሆናሉ የሚሉ መረጃዎችም ተሰምተዋል። በዚህም እንግዲህ ተጫዋቹም ቢሆን ቅድሚያ የሚሰጠው ማንቸስተር ዩናይትድን ስለመቀላቀልና የማንቸስተር ዩናይትድ ተጫዋችም ስለመሆንም ነው የሚሉ ዘገባዎችም እንደዚሁም በርከት ብለው እየተሰሙ ነው የሚገኘው። ይህንም ጉዳይ በስፋት የተነሳ ነው የሚገኘው። ሌላው ከዚሁ ከአርሰናል ጋር እስኪ በተገናኘ አንድ መረጃ ልንገራችሁ። ቀደም ሲል ጀምረው የነበረውን የቤንጃሚን ሴስኮና የአርሰናልን ጉዳይ አርሰናልና ላይፕዚግ በመካከላቸው የነበረው የድርድር እንቅስቃሴ እንግዲህ የ9 ሚሊዮን ፓውንድ አካባቢ ልዩነት ብቻ ነው በመካከላቸው ያለው። አርሰናል ወደ 60 ሚሊዮን ፓውንድ አካባቢ አቅርቧል። ነገር ግን ለተጫዋቹ ዋነኛ የዝውውር ገንዘብ አድርገው ላይፕዚጎች ያስቀመጡት ከ68 ሚሊዮን እስከ 70 ሚሊዮን ፓውንድ ድረስ ከተጫዋቹ ማግኘት ይፈልጋሉ የሚሉ ዘገባዎችም እንደዚሁም በሰፊው እየተሰሙ ነበር የሚገኙት። ነገር ግን የክለቦቹ አቋም አሁን ላይ ምን ይሆናል? አርሰናል ይጨምራል ወይስ እንደገና ደግሞ ላይፕዚግ የዝውውር ገንዘቡን ይቀንሳል የሚለው ጉዳይ በዋነኛነት የሚጠበቅ ሆኖ ያለ፣ ነገር ግን ከፖርቹጋል የሰማነው መረጃ ደግሞ ለላይፕዚጎች ጥሩ አይመስለኝም። ይህን ያክል ገንዘብ ቀርቦላቸው ማለትም ለአንድ የ21 ዓመት ተጫዋች ወይም ደግሞ ራሱን በደንብ በትልልቅ ውድድሮች ላይ ገና ማሳየት ያልቻለ በትልቅ ደረጃ ይጫወታል ተብሎ የታሰበ ያድጋል ተብሎ የተገመተ ተጫዋችን እስከ 60 ሚሊዮን ፓውንድ አካባቢ ቀርቦላቸው ውድቅ ካደረጉት በኋላ አርሰናላውያን አይናቸውን ወደ ፕላን ቢ አዙረዋል። እንደ ሪካርድ ፖርቹጋል መረጃ ከሆነ ቪክተር ዮኬሬሽ የስፖርቲንግ ሊዝበኑ ያጥቂ መስመር ሰላፊ ተጫዋች የአርሰናል ንብረት የመሆኑ ጉዳይ የጊዜ ጉዳይ ካልሆነ በስተቀር የሚቀር እየመሰለ አይደለም የሚገኘው። የስፖርቲንግ ሊዝበኑ ዳይሬክተር እንደዚሁም ቫራንዳስም ጭምር አሁን ላይ ከዮኬሬሽ ጋር ንግግሮችን ስለማድረጋቸውም ተዘግቧል። ይህንም የሆነበት ዋነኛ ምክንያት ምንድን ነው ካልን ቪክተር ዮኬሬሽ ስፖርቲንግ ሊዝበንን አስገድዶ ጫናዎችን አበርትቶ መልቀቅ ይፈልጋል ተጫዋቹ ማለት
ማለት ነው። ሌላው ደግሞ የቤንጃሚን ሴስኮ ጉዳይ ስትመለከቱ ላይፕዚግ ላይ ምንም አይነት ጫናዎችን ማሳደር አይፈልግም። ለላይፕዚግ የሚከፈሉ ገንዘቦች ምን ያክል ናቸው፣ ክለቡ ተስማማው የሚለውን ጉዳይ በደንብ ማጥናት ይፈልጋል። ከዛ እንደገና ወኪሉ እንደተናገሩ ከዚህ በፊት ለተጫዋቹ የሚመች ፕሮጀክትን መቅረጽ ይጠበቅባቸዋል በውድድር ዓመቱ ላይ። እንደዚሁም ደግሞ የሚያደርጋቸው የጨዋታ እንቅስቃሴዎችም እንደዚሁም ለተጫዋቹ ግልጽ ሊደረጉለት ይገባል። ከዛም እንደገና ደግሞ ይሄ ክለቡን ለቀው ለመውጣት በሚፈልግበት ጊዜ የሚለቅበት አንቀጽ እንዲካተትለት ይፈልጋል። ማለትም ለምሳሌ አሁን አርሰናል ተጫዋቹን በ70 ሚሊዮን ፓውንድ ካስፈረመው ቀጣይ ዓመት ወይም ከዛ በኋላ ከ2 እና ከ3 ዓመት በኋላ ለተጫዋቹ ዝውውር 90 ወይም 100 ሚሊዮን ፓውንድ ማቅረብ የሚችል ክለብ ካለ ክለቡን ለቆ እንዲወጣ የሚያደርገው አንቀጽ እንዲካተት ይፈልጋል። ማን? ቤንጃሚን ሴስኮ ወደ አርሰናል በሚያደርገው ዝውውር። ቪክተር ዮኬሬሽ ግን ይህንን ጉዳይ አይፈልገውም። አርሰናልን መቀላቀል ብቻ ነው የሚፈልገው። በስፖርቲንግ ሊዝበን የሚቆይበት እድል 0 ነው። ስለዚህ ጫናዎችን ማሳደር ይፈልጋል። አርሰናል ወደ ሌላ ዝውውር የሚያማትር ከሆነና የሚያመራ ከሆነ ደግሞ አሁንም ብዙ አማራጮች አሉት። ጁቬንቱስ፣ ማንቸስተር ዩናይትድ ጭምር የተጫዋቹ ፈላጊ እንደሆኑ ይታወቃል የቪክተር ዮኬሬሽ እና ለዚህም እንግዲህ አርሰናልን ቅድሚያ ሰጥቶ ሰፊ ስራዎችን እየሰራ እንደሚገኝም ነው መረጃዎችም እያመላከቱ የሚገኘው። እርግጥ ነው ያው የዝውውር ገበያ በጣም አሰልቺ ይሆናል። ተደጋጋሚ የዝውውር እንቅስቃሴዎችም ሊኖሩ ይችላሉ። ያው ከዚህ አንጻር እንግዲህ ልትረዱት ይገባል። ሌላው ዳርዊን ኑኔዝን የተመለከተ ጉዳይ ነው። ዳርዊን ኑኔዝ በሊቨርፑል ቤት ምናልባት የተጠበቀውን ያክል እንቅስቃሴ ማሳየት አልቻለም። ከቤኔፊካ ወደ ሊቨርፑል ዝውውሩን ሲያጠናቅቅ በብዙ መልኩ ተጠብቆ ነበር። በቤኔፊካ ቤት የነበረው የአጨራረስ ስኪሉ ክሊኒካል ስትራይከር የሚባል ተጫዋችም ነበር አይደል? ወደ ሊቨርፑል ከመጣ በኋላ ግን ነፍሶበታል ብሎ መናገር የሚቻል አይነት አጥቂ ቢኖር ዳርዊን ኑኔዝ ነው። ይሄ ዩሩጓዊ የፊት መስመር ሰላፊ በክረምት እንግዲህ ከሊቨርፑል ጋር መለያየቱ የሚቀር ጉዳይ ይሆን አይደለም የሚገኘው። ታዲያም ወደ ጣሊያን ሊያመራ ነው እንግዲህ ዳርዊን ኑኔዝ ናፖሊን ይቀላቀላል። በእርግጥ ናፖሊ በዚህ ውድድር ዓመት ላይ የሚቻል ወይም የሚቀመስ አልሆነም። በዝውውር ገበያው ላይ ኬቨን ደብሮይን በነፃ ዝውውር ወደ ቡድን ስብስባቸው ቀላቅለዋል። አሁን ደግሞ ዳርዊን ኑኔዝን ወደ በኋላ ላይ የማጋራችሁ ከናፖሊ ጋር የተገናኙ ጉዳዮች አሉ። ነገር ግን ናፖሊ ለዝውውሩ አሁን ላይ እንግዲህ በተጫዋቹ የዝውውር ሂሳብ ጉዳይ ከሊቨርፑል ጋር ስምምነት ላይ ለመድረስ አበክረው እየሰሩ ነው የሚገኙት። ኬቨን ደብሮይን ካገኙ በኋላ እንግዲህ ዳርዊን ኑኔዝን ፊት ላይ ጣል ብናደርግ የተዋጣለት የቡድን መዋቅር ይኖረናል ብለዋል። ወደ 200 ሚሊዮን ዩሮ አካባቢ የዝውውር ገንዘብ ተበጅቶላቸዋል ማን ናፖሊዎች። ታዲያ በዚህ የዝውውር በጀት እንግዲህ የተለያዩ ዝውውሮችን ለማጠናቀቅ አበክረው እየሰሩ ነው የሚገኘው። ዳርዊን ኑኔዝ ቀደም ሲል ያው የነገርኳችሁ የዝውውር እንቅስቃሴ ነው። ሌላው ደግሞ ከማንቸስተር ዩናይትድ ይለቃል ተብሎ የሚጠበቀውን ጀረን ማሊክ ሳንቾንም እንደዚሁም ወደ ቡድን ስብስባቸው መቀላቀል በሚችሉበት ጉዳይ በዋነኛነት አበክረው ስራዎችን እየሰሩ ነው የሚገኘው። ሳንቾ ወደ ጁቬንቱስ እንደዚሁም ደግሞ ሳንቾ ወደ ናፖሊ የሚሉ ዝርዝር ዜናዎች በሰሞኑ ቀን በደንብ ሲሰሙ ነበር አይደለ? ነገር ግን አሁንም ቢሆን ናፖሊ የተጫዋቹን ዝውውር ለማጠናቀቅ በሚደረጉ እንቅስቃሴዎች ሞስት ፕሮባብሊ የተሻለ እድል አለን ብለው ያስባሉ እና ይህንን ተጫዋች እንግዲህ የቡድናቸው አንደኛው አካል ማድረግ ይፈልጋሉ። እርግጥ ነው ጁቬንቱስ ያልኳችሁ፣ ጁቬንቱስ ደግሞ ሳንቾን ለማግኘት በሚያደርጉት እንቅስቃሴ ይሄ ቅይሮችንም ለማካተትም አስበዋል። እንደ ቲምቶክ ዘገባ ከሆነ ጁቬ ሳንቾን ለማግኘት በሚደረገው እንቅስቃሴ ዳግላስ ሉዊዝ ወይም ደግሞ ዱሳን ብላውቪችን ከሁለት አንዳቸውን መርጣችሁ ጀረን ሳንቾን ስጡን የሚል ጥያቄ ለማንቸስተር ዩናይትድ መጠየቃቸውም እንደዚሁም ተገልጿል። ግን ደግሞ ዋነኛ ማነቆ የሆነባቸው ለጁቬንቱስ እግር ኳስ ቡድን ማለት ነው የጀረን ሳንቾ ሳምንታዊ የሚያገኘው ክፍያ እጅግ በጣም የተጋነነና ከፍተኛ የሚባል ክፍያ ስለሆነ ይህንን ገንዘብ መሸፈን እንችላለን ወይ በሚለው ጉዳይ እንግዲህ ከአሁንም ቢሆን ጥያቄ እንዳላቸውም ነው መረጃዎችም የሚያመላክቱት። ለማንኛውም የጀረን ማሊክ ሳንቾ እና የናፖሊ እንደዚሁም ደግሞ የሳንቾ እና የጁቬንቱስ ጉዳይ በሰፊው የተነሳ ነው የሚገኘው። ማንቸስተር ዩናይትድ ግን አሁንም ቢሆን በዝውውር ገበያው ላይ በጣም በርከት ያሉ ተጫዋቾችን ለሽያጭ ስለማቅረቡም ነው እየተገለጸ የሚገኘው። ኢብራሂማ ኮናቴ ከሊቨርፑል ጋርም አዲስ ኮንትራት ስለመፈራረሙ እንግዲህ እርግጥ የሆነ ጉዳይ የለም። ፈረንሳዊ ተከላካይ እንግዲህ ሊቨርፑል ባቀረበለት ደሞዝ ቅሬታዎችን አሰምቷል ተብሏል። በዚህም እንግዲህ በሊቨርፑል ቤት ኮንትራቱን የማያራዝም ከሆነ ቀጣይ ዓመት ላይ እንግዲህ መዳረሻው ወደ ሪያል ማድሪድ እንዳይሆንም ያሰጋል። በእርግጥ በሊቨርፑል ቤት ኢብራሂማ ኮናቴ የፕሮጀክቱ አንደኛው አካል ነው። የፕሮጀክቱ አንደኛው አካል ነው ሲባል ግን ሊቨርፑል በዝውውር ገበያው ላይ የተከላካይ መስመር ሰላፊ፣ የአጥቂ መስመር ሰላፊ ተጫዋቾችን አሁንም ቢሆን እያደነ እንደሚገኝ ይታወቃል። ስለዚህ የተከላካይ መስመር ሰላፊ ተጫዋቾችን ወደ ቡድን ስብስቡ የሚያመጣ ከሆነ የኢብራሂማ ኮናቴ ጣፋንታ ምን ሊሆን ይችላል የሚሉ ጉዳዮች ናቸው በዋነኛነት እንደ ጥያቄ
እንዲነሱ የሚያደርገው። ነገር ግን ኢብራሂማ ኮናቴ አሁንም ቢሆን የሊቨርፑል እግር ኳስ ቡድን አንደኛው አካል ነው። ነገር ግን የቀረበለት ደሞዝ ወይም ደግሞ ይህ ሳምንታዊ ክፍያው በብዙ መልኩ የሚዋጥለትም አልሆነም ለ26 ዓመቱ ፈረንሳዊ ተጫዋች። በነገራችን ላይ ከሀገረ ማሊ የዘር ሐረጉ ይመዘዛል። ኢብራሂማ ኮናቴ በሊቨርፑል ቤት ያለው ኮንትራት ደግሞ ቀጣይ ዓመት ይጠናቀቃል። ጁን 30 2026 ላይ ይጠናቀቃል። ሪያል ማድሪድ ይህንን ጉዳይ በአንክሮ የሚመለከተው ቡድን ነው። ታዲያም የሪያል ማድሪድን ፍላጎት እንግዲህ በደንብ አገናዝቦ የሚሰማና የሚመለከት ከሆነ ኮንትራቱንም ላያራዝም ይችላል ተብሏል። በ2021 40 ሚሊዮን ወጥቶበት ነበር ከላይፕዚግ ወደ ሊቨርፑል እያመራው ይህም የመሃል ተከላካይ ግዙፉ ኢብራሂማ ኮናቴ በሊቨርፑል ቤት የቀረበለት እንግዲህ ደሞዝም ቅር አሰኝቶታል ተብሏል። 95 ኪሎ ግራም የሚመዝነው የሊቨርፑል ተከላካይ እንግዲህ ቀጣይ መዳረሻው የት ይሆናል በዋነኛነት ይጠበቃል። ሊቨርፑልና ኢብራሂማ ኮናቴ የማይስማሙ ከሆነ መዳረሻው ወደ ሳንቲያጎ በርናቡ ሊሆን ይችላል። ሌላው የጆሬል ሃቶ ጉዳይ ነው። ጆሬል ሃቶ ወደ አርሰናል ሊያመራ ይችላል ወይስ ደግሞ ወደ ሌሎች ክለቦች ሊያመራ ይችላል በሚሉ ጉዳዮች የተጫዋቹ ወኪል እንግዲህ በእንግሊዝ ተገኝቶ ንግግሮችንም አድርጓል። ይህንም የሆነበት እንግዲህ ለንደን ላይ ነው የሚገኘው። ወደ ለንደን ከመጣ ደግሞ የጆሬል ሃቶን ዝውውር ለማጠናቀቅ ዋነኛ ፈላጊ የሚባሉት ክለቦች አርሰናልና ቸልሲ ናቸው። ከአርሰናሎች ጋር እንግዲህ ንግግሮችን እንዳደረገም ተገልጿል። ነገር ግን አርሰናል አሁን ከቸልሲ ቀድሞ ተጫዋቹን ለማስፈረም የተለያዩ እንቅስቃሴዎችን እያደረጉ ይገኛሉ። ቸልሲ ያው አንዳንድ ጊዜ በዝውውር እንቅስቃሴ የሚወስናቸው ውሳኔዎች ይሄ እብደት የተሞላባቸው ብለን የምንጠራቸው አይነት የዝውውር ውሳኔዎችን የሚወስን ቡድን ነው። በዝውውር ገበያው ላይ ትልልቅ ገንዘቦችን የሚከፍል አይነት ቡድን ነው። ስለዚህ አርሰናል በጊዜ ቸልሲ ገንዘቦችን በይፋ ከማቅረቡ አስቀድሞ እንግዲህ የዝውውር እንቅስቃሴዎችን ማጠናቀቅ በሚችልበት ጉዳይ አሁን ላይ አበክሮ እየሰራ ይገኛል የሚሉ ዘገቦችም ተሰምተዋል። ወኪሉ እንግዲህ የጆሬል ሃቶ ማለት ነው በቅርብ ጊዜያቶች እንግዲህ ከሁለቱም ክለቦች ጋር ይነጋገራል ተብሎ ይጠበቃል። ትናንትና ግን ከአርሰናል እግር ኳስ ክለብ የበላይ አመራሮች ጋር ንግግሮችን ስለማድረጉም ነው መረጃዎችም እያመላከቱ የሚገኘው። ከዚሁ ከአርሰናል ጋር በተገናኘ ፋብሪዚዮ ትላንት እንዲያጋራው መረጃ ነበር። ሪያል ማድሪድ በቀጥታ እንግዲህ ከሮድሪጎ ጋር ንግግሮችን እስኪያደርግ ድረስ የአርሰናል እግር ኳስ ቡድን ምንም አይነት የዝውውር እንቅስቃሴዎችን አድርጎ ዋጋዎችንም ለማድሪድ ማሳወቅ አይፈልግም የሚል ሀሳቦችንም አጋርቷል። እንደ ምክንያትነት የቀረበው ደግሞ ሪያል ማድሪድ ዋጋዎችን ያስጨምረናል የሚል ከፍተኛ የሆነ ስጋትም አለባቸው። ሚኬል አርቴታ የአርሰናል እግር ኳስ ቡድን እንግዲህ በክንፍ ቦታ ማለትም በግራይ ማጥቃት እንቅስቃሴ ላይ የሮድሪጎን ፊርማ የሚያገኝ ከሆነ የተሳካ ዓመታቶችን ማሳለፍ እንደሚችል አስቀድሞም ያስባል። በዚህም እንግዲህ የሮድሪጎን ጉዳይ በአንክሮ እየተመለከቱት ነው የሚገኘው። ነገር ግን አሁንም ቢሆን በዝውውር እንቅስቃሴው የተጫዋቹን ፊርማ ለማግኘት እስከ 70 ሚሊዮን ፓውንድ ከዛም በላይ የዝውውር ዋጋዎችን ሪያል ማድሪድ ይጠይቃል ተብሎም ይጠበቃል። በእነዚህ ገንዘቦችና በእነዚህ የዝውውር እንቅስቃሴዎች ላይ እንግዲህ ማድሪድ ምን አይነት ሂደቶችን ይከተላል፣ እንደዚሁም ደግሞ የተጫዋቹ ዋነኛ ፈላጊ አርሰናልስ የተጠየቀውን ገንዘብ መክፈል ይችላል ወይ በሚሉ ጉዳዮች እንግዲህ ብዙሃኖችም ሀሳቦቻቸውንም እያጋሩ ነው የሚገኘው። ወደ ማንቸስተር ዩናይትድ ልውሰዳቸው እስኪ። ማንቸስተር ዩናይትድ ጀደን ሳንቾን እንደዚሁም ደግሞ ማርከስ ራሽፎርድን፣ አሌሃንድሮ ጋርናቾን እነዚህ ሶስቱን አጥቂዎች በክረምት የዝውውር መስኮት ከክለቡ መቀነስ ወይም ደግሞ ለሽያጭ ማቅረብ ይፈልጋሉ እና በእርግጥ ከሁለቱ ተጫዋቾች ለምሳሌ ከሳንቾ እና እንደዚሁም ደግሞ ከማርከስ ራሽፎርድ በላይ የአሌሃንድሮ ጋርናቾ ጉዳይ ደግሞ ጮክ ብሎ የተሰማ ይገኛል አይደለ? በሰሞኑ ቀን በተለይ የአስቶን ቪላን ማሊያ ለብሶ የትሬኒንግ እንቅስቃሴዎችን ሲያደርግ ከታየ በኋላ አሁን ላይ እንግዲህ ተጫዋቹን ለመሸጥም ፍላጎትም ማሳደራቸው ከፍ ብሏል። እንደ ማትሎ ዘገባ ከሆነ ታዲያ ማንቸስተር ዩናይትድ አሌሃንድሮ ጋርናቾን ወደ ምዕራብ ለንደን ሊሸኙት ይችላሉም ብሏል። ይህም የሆነበት ዋነኛ ምክንያት እንግዲህ ዩናይትድና ቸልሲ የክሪስቶፈር ንኩንኩና የአሌሃንድሮ ጋርናቾን የመቀያየር እንቅስቃሴዎችን ለማፋጠን አስበዋል ተብሏል። እስካሁን ድረስ በሁለቱ ክለቦች መካከል በዚህ ጉዳይ ዙሪያ ይፋዊ ውይይቶችም ባይደረጉም ሀሳቡ ግን በመርህ ደረጃ መቅረቡንም ነው ማትሎ የሚያጋራው። የምዕራብ ለንደኑ ክለብ ቸልሲ የአሌሃንድሮ ጋርናቾን ፊርማ ይፈልገዋል። ማንቸስተር ዩናይትድ ደግሞ ክሪስቶፈር ንኩንኩን ይፈልገዋል። በዚህም እንግዲህ የመቀያየር ሂደቶች ሊኖሩ ይችላሉ። ፋብሪዚዮም ይህንን ጉዳይ አረጋግጦታል። ዩናይትድ ከክሪስቶፈር ንኩንኩ በዚህ ክረምት እንግዲህ ንግግሮችን በማድረግ ወደ ክለባቸው ማምጣት ይፈልጋሉ። ጋርናቾ ደግሞ በማንቸስተር ዩናይትድ ያለውን ነባራዊ ሁኔታ በደንብ ባገናዘበ መልኩ በክለቡ የመቀጠል እድሉ ኦልሞስት ያበቃለት ወይም ያከተመ ይመስላል። እናም በዚህ ወቅት ሁለቱ ክለቦች መካከል እንግዲህ ግንኙነቶች ባይደረጉም እንኳን በግል ጥቅማ ጥቅሞች ዙሪያ ግን የተደረሱ ነገሮች፣ ስምምነቶች ባይኖሩም ተጫዋቾችን ስለመቀየር አሁንም ሁለቱ ክለቦች አበክረው ይሰራሉ የሚሉ ዘገባዎች ሰምተዋል። በዚህም እንግዲህ የዩናይትድ እና በተለይ የቸልሲ ደጋፊዎችም ደስተኛ ሊሆኑበት ይችላሉ ተብሎ ይጠበቃል። አንዳንድ ጊዜ ማንቸስተር ዩናይትድ ደጋፊዎች ምን ይላሉ? ለክለቡ ለባጁ እምነት የሌላቸውና ለማንቸስተር ዩናይትድ ክብር የሌላቸው ተጫዋቾች በማንቸስተር ዩናይትድ ቤት በፍጹም ልናያቸው አይገባም ይላሉ። በተለይ አሌሃንድሮ ጋርናቾ የሚጫወተው
ላይክ እንደ ጋርናቾ እንደራሱ ነው፣ ነገር ግን አክት የሚያደርገው እንደ ክርስቲያኖ ሮናልዶ ነው በሚል በርካታ የማንቸስተር ዩናይትድ ደጋፊዎችም ይቃወሙታል። ሰልፍሽነቱን በጣም በስቷል ይላሉ። በቸልሲ ቤት ደግሞ ክሪስቶፈር ንኩንኩ በሌይፕዚግ ቤት የነበረው ንኩንኩ መሆን አልቻለም። በጣም ተዳክመዋል። ከኳስ ጋር ያለው ቁርኝት በእርግጥ በኮንፈረንስ ሊግ ጥሩ የሚባል እንቅስቃሴ ነበረው። ጉዳቶች የሚያሰቃዩት ተጫዋች ሆኗል። በዚህም እንግዲህ የተጫዋቾች የቅይር እንቅስቃሴም በዋነኛነትም እየተነሳ ይገኛል። በቀጣይ ቀናቶችም ይፋ የሚደረጉ ጉዳዮች በዋነኛነትም ይጠበቃሉ። የሳውዲ አረቢያው ክለብ አልናሳር ብራዚላዊውን አማካኝ ካርሎስ ካዚሜሮን ከማንቸስተር ዩናይትድ ማስፈረም በሚችሉበት ጉዳይ እንግዲህ አሁንም ንግግሮችንም እያደረጉ ይገኛሉ። ለማንቸስተር ዩናይትድም እንደዚሁም ጥያቄን አቅርበዋል። በተለይ እንደ አልጀዚራ ዘገባ ከሆነ የተጫዋቹ መዳረሻ በቀጣይ እንግዲህ ወደ ሳውዲ የመሆኑ ጉዳይ የሚቀር እየመሰላለም የሚገኘው ምክንያት ከተባለ በክለቡ እንግዲህ በዩናይትድ ቤት ያለው እህል ውሃ እያከተመ ነው የሚገኘው። ክለቡም ቢሆን ከሚከፈለው ሳምንታዊ ክፍያና ከሚያገኛቸው ጥቅማ ጥቅሞች አንጻር ተጫዋቹ ክለቡን ለቆ ቢሄድ በክለቡ ላይ እንግዲህ የሚፈጠር አንዳችም ጫና የለም ብለው እንደሚያስቡም ነው ዘገቦችም የሚያመላክቱት። በዚህ ጉዳይ እንግዲህ ብዙሃኖችም በሁለት ጎራ ተከፍለው ሀሳቦቻቸውን እየሰጡ ነው። አሁንም ቢሆን የዝውውር እንቅስቃሴውን ስትመለከቱት ማንቸስተር ዩናይትድ አመርቂ የሚባሉ የዝውውር እንቅስቃሴዎችን እያደረገ ስለማይገኝ አሁንም ቢሆን ያሉትን ተጫዋቾች ሸኝቶ ያሉትን ተጫዋቾች ከክለቡ አሰናብቶ በኋላ በባዶ እጁ እንዳይቀርም ግሌዘሮችን ማመን ቀብሮ ነው የሚሉ አንዳንድ የዩናይትድ ደጋፊዎችም በሶሻል ሚዲያ እየተመለከትኩ እገኛለሁ። ግን ደግሞ በርከት ያሉ ተጫዋቾችን ከክለቡ አሰናብቶ አሰልጣኝ ሮበን አሞሪም በሳቸው ታክቲክ በሳቸው የእግር ኳስ ሚና ሻይል ሊያደርጉ የሚችሉ ተጫዋቾችን ወደ ቡድኑ ማምጣት በዋነኛነት የሚጠበቅ ጉዳይ ነው። ሊቨርፑል ናታን ፊሊፕስን ወደ ዌስት ብሮሚች አልቢዮን የሚያደርገው ዝውውር በቋሚ ውል እንግዲህ እንዳጠናቀቁ ይፋ አድርጓል። ሊቨርፑል ከዝውውሩ ወደ 3 ሚሊዮን ገደማ እንዳገኘም ነው ይፋ የተደረገው። አሁን ላይ እንግዲህ ይህ ልጅ በሊቨርፑል ቤት ጥሩ የሚባሉ ጊዜያቶች ነበሩት። ናታን ፊሊፕስ በጉዳት ምክንያት በሚሰቃዩ የሊቨርፑል የተከላካይ መስመር ላይ እንደዚሁም ጥሩ የሚባሉ እንቅስቃሴዎችን አድርጎ እንደነበረም ይታወቃል። ነገር ግን አሁን ላይ ከሊቨርፑል ጋር ተለያይቷል። ሜሎስ ኬርኬዝ ዛሬ ማለትም በተለኛው የሕክምና ምርመራውን አድርጎ እንግዲህ ይፋዊ የሊቨርፑል ተጫዋች መሆኑን ይረጋግጣል ተብሎ ይጠበቃል። ሜሎስ ኬርኬዝ ባለፈው የውድድር ዓመት በፕሪሚየር ሊጉ እጅግ በጣም ጥሩ ከሚባሉ ተከላካዮች መካከል አንደኛው ነው። እድገቶችን ካሳዩ ተጫዋች ማለት ነው። ከነ ሮን wan-bissaka ከነ ናታን ኮሌዝ ከነ ማርክ ጉዌ በላይ እድገቶችን በማሳየት እንግዲህ ከሜሎስ ኬርኬዝ ተቀዳሚ ተጫዋች ነው። ሊቨርፑልም ይህን ልጅ እንግዲህ የቡድን ስብስቡ ዋነኛ አባልም አድርጎታል። ከሰርቢያ ቤልግሬድ ወደ ሊቨርፑል አምርቶ እንግዲህ በሊቨርፑል ቤትም ፊርማውንም የሚያስቀምጥ ተጫዋችም ይሆናል። ሊቨርፑላውያን አሁንም በዝውውር ገበያው ላይ እጅግ በሚያስገርም መልኩም ስኬታማ የሚባሉ የዝውውር እንቅስቃሴዎችንም እየከወኑ የሚያስደንቁ ስራዎችንም እየሰሩ ነው የሚገኘው። በዚህም እንግዲህ ከአሁን ላይ በቀጣይ ዓመት ቡድኑ እጅግ አስደናቂ ብቃትን ያሳያል ተብሎ እምነትም ተጥሎበታል። በእርግጥ ሊቨርፑል ባለፈው ዓመት የነበራቸውን ቡድናዊ መዋቅር ዘንድሮም እንግዲህ ከፍ አድርገው ያስቀጥላሉ ተብሎም የሚጠበቅበት ጊዜ ላይ ነው የምንገኘው። ወደ ሀገረ ፍራንስ እስኪ ልውሰዳቸውና የፓሪስ ሰን ዠርመኑ የመሃል ሜዳ ተጫዋች የሆነው ስለ ብራድሊ ባርኮላ ትንሽ ነገሮችን እናንሳ። ብራድሊ ባርኮላን ለማስፈረም በሚደረጉ እንቅስቃሴ አሁን ቸልሲ፣ አርሰናል፣ ባየር ሙኒክ ለዚህ ተጫዋች እንግዲህ ይፋዊ ፕሮፖዛሎችን አቅርበዋል። ሊኪፕ ባስነበበው መረጃ መሰረት እንግዲህ የአርሰናልና የቸልሲ ብሎም የባየር ሙኒክ የዝውውር ኢላማ ውስጥ የገባው ብራድሊ ባርኮላ ክለቡን ስለመልቀቅ በዋነኛነት አበክሮ እየሰራ ይገኛል። እንደ ተጫዋቹ በተለይም እድገቶችን ማሳየት እንደዚሁም መሽቶ ሲነጋ በጥሩ የጨዋታ እንቅስቃሴዎች በጥሩ የጨዋታ ፎርሞች ላይ ራሱን ማግኘት ይፈልጋል በሚሉ ጉዳዮች ላይ አሁን ላይ በጣም በርካታ መላምቶች የተሰነዘሩ ነው የሚገኘው። ስለዚህ ብራድሊ ባርኮላ ወደ አርሰናል፣ ወደ ቸልሲ፣ ወደ ባየር ሙኒክ የሚሉ እጅግ በጣም በርካታ መረጃዎችም እየተሰሙ ይገኛሉ። ስፐርስ በማንቸስተር ዩናይትድ እንግዲህ ብራያን ምቤሞን ተነጥቀናል ብለው በማሰብ አሁን ሙሉ ለሙሉ በሚባል መልኩ ዝውውሩን እንግዲህ ወደ ክሪስታል ፓላሱ የ6 ዓመቱ እንግሊዛዊ የአጥቂ መስመር ሰላፊ ተጫዋች ኤብሪቼ ኤዜ ማዞራቸውም ተገልጿል። በብሬንፎርድ ቤት እንግዲህ ጥሩ እንቅስቃሴን ያደረገው ብራያን ምቤሞ የብሬንፎርዱን አሰልጣኝ ቶማስ ፍራንክን ተከትሎ ወደ ስፐርስ ያመራል ተብሎ ሲጠበቅ ማንቸስተር ዩናይትድ ከፍ ያለ ማለትም 60 ሚሊዮን እና ከዛ በላይ የዝውውር ገንዘብ ማቅረባቸውን ተከትሎ ነው ቶተንሃም ስፐርስ አይናቸውን ወደ 26 ዓመቱ እንግሊዛዊው አጥቂ ኤብሪቼ ኤዜም ያዞሩት። ታዲያ እንግዲህ በቀጣይ የቶተንሃም ስፐርስ እግር ኳስ ቡድን በዝውውር ገበያው ላይ በነቃ ይሳተፋል ተብሎ በሚጠበቅበት በዚህ ጊዜም በኤብሪቼ ኤዜ ላይ እንግዲህ የሚለጠፉ ገንዘቦችን በዋነኛነት ይጠብቃሉ። በእርግጥ የተጫዋቾችን ያማከሉ ዝውውሮችን ማቅረብ ይፈልጋሉ። ቶተንሃም ስፐርስ በከፍተኛ ደረጃ የተጋነኑ ክፍያዎችን ለተጫዋቾች በደሞዝም በዝውውር ገንዘብ መክፈል አይፈልጉም። የኤፍኤ ካፕ አሸናፊው
የ6 ዓመቱ ተጫዋች እንግዲህ ኤብሬች ኤዜን ወደ ቡድን ስብስባቸው ቀላቅለው ስኬታማ የሚባሉ ዓመታቶችን ለማሳለፍ አሁንም ቢሆን ጥረቶችን ያደርጋሉ። በእርግጥ ዳኒ ሌቪ በአንድ ወቅት የሰጡት አስተያየት ነበረ የፕሪሚየር ሊግና የቻምፒየንስ ሊግ ዋንጫዎችን ለማሸነፍ አቅደን እየሰራ ነው ብለው ነበር። ውሃ ቅዳ ውሃ መልስ የሆኑት ዳኒ ሌቪ በክለብ ውስጥ እንግዲህ ጥሩ ነገሮችን የሚያሳዩቸውን አሰልጣኝ በተለይ ፖስቴኮግሉን ካሰናበቱ በኋላ ብዙ ጥያቄ የተነሳባቸው ነው የሚገኘው። አሁንም ቢሆን እንግዲህ የቶማስ ፍራንክን ቅጥር ይፋ ካደረጉ በኋላ አሁንም ኤብሬች ኤዜን የቡድን ስብስባቸውም የአጥቂ መስመርን እንዲመራላቸው የሚፈልጉት ተጫዋችም ሆኗል የሚሉ ዘገባዎችን በስፋት እየተመለከትን እንገኛለን። ሌላኛው መረጃችን የሚሆነው ደግሞ ወደ ቦሩሲያ ዶርትሙንድ ቤት እስኪ እናምራ። ወደ ጀርመን ቦሩሲያ ዶርትሙንድ የጄሚ ጊትሰንን ጉዳይ በተመለከተ ይፋዊ እንግዲህ ንግግሮችን ለማድረግም ዝግጁ ናቸው። ባየር ሙኒክና እንደዚሁም ደግሞ የምዕራብ ለንደኑ ክለብ ቸልሲ ይህንን ተጫዋች ወደ ቡድን ስብስባቸው መቀላቀል በሚችሉበት ጉዳይ ከቦሩሲያ ዶርትሙንድ ጋር ለመደራደር ዝግጁ ናቸው የሚሉ ዘገባዎችም ተሰምተዋል። አሁንም ቢሆን እንግዲህ ቦሩሲያ ዶርትሙንድ ለተጫዋቹ 65 ሚሊዮን አካባቢ ይፈልጋሉ። እርግጥ ነው ከዛ በኋላ እንግዲህ በሚደረጉ የድርድር እንቅስቃሴዎች አድኦኖች ሊኖሩ ይችላሉ። ነገር ግን አንድ ክለብ ለመደራደር ከቦሩሲያ ዶርትሙንድ ጋር ለመደራደር ማለት ነው 65 ሚሊዮን ጠረጴዛ ላይ ማስቀመጥ ይጠበቅበታል። የ65 ሚሊዮን ዩሮ ካስቀመጡ ለመደራደርም ዝግጁ ሆናሉ የሚሉ መረጃዎችን ፍሎሪያን ፕሌተንበርግም አስነብቧል። የጄሚ ጊትሰን ጉዳይ ሲነሳ እንግዲህ በተለይ የቪሴንት ኮምፓኒው ቡድን ባየር ሙኒክም ተጫዋቹን በዋነኛነት ይፈልገዋል። ተጫዋቹን እንዲፈልገው ያደረገው ነገር ደግሞ ኒኮ ዊሊያምስን ለማስፈረም የሄዱበት ርቀት እንግዲህ ስኬታማ አልሆነላቸውም። በዚህም ተጫዋቹ እንግዲህ ከምርጫ ያደረገው የባርሴሎና እግር ኳስ ቡድንን ነው። በዚህ ምክንያት እንግዲህ ጄሚ ጊትሰንን ለማስፈረም በሚደረገው እንቅስቃሴ ከቼልሲ ጋር ለመፎካከርም ዝግጁ ናቸውም ተብሏል። የምዕራብ ለንደኑ ክለብ ቼልሲም ቢሆን አሁን ላይ ብዙ አማራጮች ቢኖሩትም እንኳን የጄሚ ጊትሰንን ጉዳይ በአንክሮ ይመለከቷል ወይም ደግሞ ችላ ብለው ሊያልፉት የሚፈልጉት ጉዳይ እንዳልሆነም ነው ዘገባዎችም እያመላከቱ የሚገኘው። ቡድኑ እንደ ቡድን ለማጠናከር ሰፊ ርቀቶችንም ይጓዛሉ ተብሎ የተጠበቀ ነው የሚገኘው። ኖቲንጋም ፎረስት በዚህ የዝውውር መስኮት ላይ በጁቬንቱስ ቤት የመነቀውን የ5 ዓመቱን የዩናይትድ ስቴትስ ኦፍ አሜሪካ ተጫዋች ቲሞቲ ዌሃን ወደ ቡድን ስብስባቸው ለመቀላቀልም ዝግጁ ናቸው ተብሏል። ወደ 19 ሚሊዮን ዩሮ አካባቢ ለተጫዋቹ ለመክፈልም ከምንጊዜውም በላይ ዝግጁ ስለመሆናቸውም ነው ዘገባዎችም እያመላከቱ የሚገኘው። ባርሴሎና ደግሞ የኮፐንሃገኑን የ19 ዓመቱን ስዊድናዊ ተጫዋች ሩኒን ወደ ቡድን ስብስባቸው ለመቀላቀልም ዝግጁ ናቸው። የ2 ሚሊዮን የምሽጥ ዋጋ ተለጥፎበታል የተባለው ይህ የ19 ዓመቱ ተጫዋች ሩኒ በቀጣይ እንግዲህ ሊዮኔል አንድረስ ሜሲን ያስታውሳል የተባለለት አይነት ተጫዋች ነው። የእግር ኳስ ስኪሉ ነው ያው ከሜሲ ጋር ኮምፔር የሚደረግ ተጫዋቹ ነው ሳይሆን፣ ነገር ግን ያው ሜሲ የሚያደርጋቸውን ትሪኮች ወይም ደግሞ የሊዮኔል ሜሲ አስደናቂ የሚባሉት እነዚህ የድሪብል እንቅስቃሴዎቹም በዚህ ልጅ ላይ የባርሴሎና ሰዎች ተመልክተውታል። ቀጣይ እንግዲህ ተጫዋቹን ወደ ቡድን ስብስባቸው መቀላቀል ይፈልጋሉ ተብሏል። ቶተንሃም ስፐርስ ደግሞ የጃፓን ብሔራዊ ቡድን ተከላካይ የሆነውን ታኪን ወደ ቡድን ስብስባቸው መቀላቀል ይፈልጋሉ። ከጄ ሊግ ነው እንግዲህ ተጫዋቹን ከካውስኪ ፍሮንቴል በተሰኘ እግር ኳስ ቡድን ውስጥ የተጫወተ ይገኛል። ይህ ተከላካይ 5 ሚሊዮን አካባቢ የዝውውር ገንዘብም ተለጥፎበታል። ይህንን ተጫዋች እንግዲህ ወደ ቡድን ስብስባቸው ቀላቅለው በዋነኛነት ቶተንሃም ስፐርስ ሲጠናከር የመከላከል ዞንንም እንደዚሁም ለመገንባትም አበክረው እየሰሩ ይገኛሉ የሚሉ ዘገባዎችም በሰፊው የተነበቡ ነው የሚገኘው። አድማጮቻችን